ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክብረባል መላኩ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎራ ወረዳ የዘንድሮ የክረምት የበጎ ፍቃድ ዘመቻ ዛሬ በይፋ አስጀምረዋል። የክረምት ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል ያሉት ጠቅላይ ሚኒስትሩ የገጠር ኮሪደር ልማት መርሃ ግብራችን አካል በሆነው ዲዛይን መሰረት 20 ቤቶችን በአካባቢው ይገነባል ብለዋል። ጽዮን ዮናስ ተጨማሪ አላት። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ባለፉት ጥቂት ዓመታት የተከናወኑ የክረምት በጎ ፍቃድ ስራዎች በርካታ ውጤቶች ማስገኘታቸውን ገልጸዋል። በበጎ ፍቃድ ስራ ውስጥ ከሚካተቱት ዋና ዋና ተግባራት መካከል የቤት ግንባታ ወይንም ሃውሲንግ አንዱ መሆኑን የጠቀሱት ጠቅላይ ሚኒስትሩ በዚህም የእጅ አጠር ሰዎችን ቤት የመጠገን የማደስና የመስራት ስራ እንደሚከናወን አስታውቀዋል። ክረምት በጎ ፍቃድ ስራዎቻችን ላለፉት ጥቂት ዓመታት ብዙ ውጤት አስገኝተዋል። የክረምት በጎ ፍቃድ ስንል የእጅ አጠር ሰዎችን ቤት እንጠግናለን፣ እናድሳለን፣ እንሰራለን። ሃውሲንግ ላይ የምንሰራው ስራ አንድ የክረምት በጎ ፍቃድ ስራችን ነው። ሀገር በቀል ዛፎችን እንተክላለን፣ ፍሩቶችን እንተክላለን። በአንዳንድ ቦታ ደግሞ ባህር ዛፎችን እንቀንሳለን። ይሄም የክረምት በጎ ፍቃድ ስራ አካላችን ነው። ከዚያ ውጭ የገጠር መንገዶች በእጅ የሚሰሩ ቀበሌን ከቀበሌ የሚያገናኙ ሰፈርን ከሰፈር የሚያገናኙ መለስተኛ ድልድዮች በህዝብ አቅም የሚገነቡ ይሰራሉ። ፋርማሲዎች ይገነባሉ። የሟለ ህጻናት ትምህርት ቤቶች ይገነባሉ። በእነዚህ ሁሉ ስራ ውስጥ በመንግስት በጀት የማይሸፈኑ ነገር ግን የማህበረሰቡን የዕለት ተዕለት ችግር የሚፈቱ በርካታ ውጤታማ ስራዎች ሲሰሩ ቆይተዋል። ተስፋችን በሁሉም ክልሎችና ዞኖች የሚገኘው እያንዳንዱ ማህበረሰብ ተባብሮ ቤት እንዲሰራ፣ ትምህርት ቤቶችን እንዲገነባ፣ በየአካባቢው አቅም የሚገነቡ መንገዶችንና የጤና ኬላዎችን እንዲያቆም ነው ያሉት ጠቅላይ ሚኒስትሩ ህዝቡ የሚሰራው ስራ ከመንግስት ጋር ሲደመር የሚፈለገውን ብልጽግና ማረጋገጥ እንደሚቻልም ነው ያስገነዘቡት። ህዝቡ በሚሰበሰብበት ወቅት ጉልበቱን ሀብቱንና እውቀቱን በመደመር በርካታ ችግሮችን መፍታት እንደሚችል አስረድተዋል። በአጠቃላይ የክረምት በጎ ፍቃድ ስራ በሚሊዮኖች የሚቆጠሩ ዜጎች የሚሳተፉበት ገንዘብና ሀብት የሚፈስበት እንዲሁም ጉልበት የሚወጣበት ትልቅ የትብብር መገለጫ መሆኑንም አክለዋል። ቀየውን ያወቀ የሽማግሌዎችን ተረት ያወቀ የሽማግሌዎችን ምርቃት ያከበረ ሽማግሌዎች የደገፈ እዚህ የጎደለውን ደግሞ ዩኒቨርሲቲ ሄዶ የተማረ ሰው ሙሉ ሰው ነው። ያኔ ለሀገር የሚጠቅም ለሀገር የሚበጅ ዝም ብሎ የሚያወራ ብቻ ሳይሆን በተጨባጭ የሚሰራ ይሆናል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል። ያ መሆን አይችልም። የሚሰራ እጅ፣ የሚናገር አፍ፣ የሚያስብ አእምሮ ሲሰናሰሉ ነው ልማት ለውጥ ይመጣውና የክረምት በጎ ፍቃድ ስራዎቻችን ከበጀት በላይ ናቸው፣ ከልማት በላይ ናቸው። ከፊታችን ያለው ዘመን ብዙ ድካም፣ ብዙ ስራና ከፍተኛ ውጤት የሚጠበቅበት መሆኑንና መሰረታዊ የሚባሉ የኢትዮጵያ ችግሮች መልክ የሚይዙበት ወቅት በመሆኑ በዚህ ጊዜ ውስጥ ሁሉም በጋራና በትብብር ቆሞ ስራውን እንዲሰራ አደራ ብለዋል። ጠቅላይ ሚኒስትሩ በመልእክታቸው ክረምቱን፣ ዝናቡን እንደዚሁም ጊዜውን እንጠቀምበት ያሉ ሲሆን ለኢትዮጵያ ብልጽግና አንዳንድ ጡብ የምናኖርበት መልካም ዜጎች ያድርገን ሲሉም አክለዋል። እንስራ፣ እንበርታ። ከስራ ከብርታት ውጪ የሚገነባ ሀገር የለም። ክረምቱን እንጠቀምበት፣ ዝናቡን እንጠቀምበት፣ ጊዜውን እንጠቀምበት። ለኢትዮጵያ ብልጽግና አንዳንድ ጡብ የምናኖር መልካም ዜጎች ያድርገን ማለት ፈልጋለሁ። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያውያን አስደናቂ የአረንጓዴ አሻራና የአካባቢ ጥበቃ ስራዎች ሌሎች የአፍሪካ ሀገራትም ሊተገብሩት እንደሚገባ የአፍሪካ ኢኮኖሚ ኮሚሽን ገለጸ። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ተሞክሮ በሌሎች የአፍሪካ ሀገራትም ሊሰፋ እንደሚገባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርልስ ኦካል ገልጸዋል። ዘዳግም መኮንን ዝርዝር አለው።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርልስ አኮል የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ መራቆትን ለመግታትና የውሃ ሀብት ዘላቂነትን ለማረጋገጥ በሚደረገው ጥረት ተጨባጭ ውጤት እያመጣ መሆኑን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ባደረጉት የአረንጓዴ አሻራ መርሃ ግብር እስካሁን ከ48 ቢሊዮን በላይ ችግኞች ተተክለዋል። ጠቅላይ ሚኒስትሩ በተመሳሳይ የ2018 የአረንጓዴ አሻራ ችግኝ ተከላ መርሃ ግብርን በይፋ ያስጀመሩ ሲሆን በሀገር አቀፍ ደረጃ 8 ቢሊዮን ችግኞችን ለመትከል ግብ መጣሉን አስታውቀዋል። ኦፊሰሩ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደተናገሩት የኢትዮጵያ አረንጓዴ አሻራ መርሃ ግብር የተጎዳ አካባቢዎችን መልሰው እንዲያገግሙ እያደረገ የሚገኝ ኢኒሼቲቭ ነው ብለዋል። በዘላቂ ውሃ አጠቃቀም ላይ መርሃ ግብሩ ትርጉም ያለው ውጤት እያመጣ መሆኑን ተመልክተናል ያሉት ኦፊሰሩ ኢትዮጵያ በአረንጓዴ አሻራና አካባቢ ጥበቃ ላይ የሚደነቅ ስራ እያከናወነች ነው ብለዋል። የደን ሽፋንን ማሳደግ የውሃ ሀብትን በዘላቂነት ለመጠበቅ ተጨባጭ ማሳያ መሆኑን ጠቁመው ኢትዮጵያ የደን ሽፋንን ለማሳደግ ፈጣንና ሁሉን አቀፍ ስራዎች እየተገበረች መሆኑን ተመልክቻለሁ ነው ያሉት። የኢትዮጵያን አረንጓዴ አሻራን ተሞክሮን ሌሎች የአፍሪካ ሀገራት ሊተገብሩት እንደሚገባ ጠቁመው ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ተሞክሮ ወደ ሌሎች ሀገራት እንዲስፋፋ እያደረጉ ያለውን ጥረት አድንቀዋል። በአፍሪካ የአካባቢ ጥበቃን ለማሳለጥ ታላቁ የአፍሪካ አረንጓዴ ግንብ የተሰኘ መርሃ ግብር መኖሩን አስታውሰው ይህን መርሃ ግብር ከኢትዮጵያ አረንጓዴ አሻራ መርሃ ግብር ጋር ማቀናጀት ለአህጉራዊ አካባቢ ጥበቃ ስራዎች ዘርፈ ብዙ ፋይዳ አለው ብለዋል። የአረንጓዴ ልማቱን ማስፋፋት በአፍሪካ ያለው የውሃና የመሬት አጠቃቀምና አስተዳደር ከማሻሻሉም በላይ ለስራ ዕድል ፈጠራና ለምግብ ዋስትና መረጋገጥ ትልቅ አበርክቶ እንደሚኖረው አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል አቀፍ የ8ኛ ክፍል ፈተና ዛሬ መሰጠት ተጀመረ። በክልሉ 49000 ተማሪዎች ፈተናም እየወሰዱ ይገኛሉ። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ በሐዋሳ ሐይቅ ዳር ትምህርት ቤት ተገኝተው ፈተናውን አስጀምረዋል። አበባየው ተስፋ ያዘጋጅቶታል። ዘዳግም መኮንን ያቀርበዋል። በእለቱ ማስጀመሪያ ፕሮግራም ላይ ተገኝተው የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ በዘንድሮው የ2018 ትምህርት ዘመን በክልል 49000 ተማሪዎች በ232 ክላስተሮች ፈተና እየወሰዱ እንደሚገኙ አስታውቀዋል። እንግዲህ አመቱን ሙሉ እኛ ልጆቻችንን ስናዘጋጅ ቆይተን ባለፉት 2 ቀናት የ6ኛ ክፍል ፈተናን አጠናቀን ዛሬ የ8ኛ ክፍል ፈተናን ነው በዚህ ትምህርት ቤት እያስጀመርን ያለ ነው። በዚህ አመት እንግዲህ ወደ 49000 የሚሆኑ የ8ኛ ክፍል ተማሪዎችን በመላው ሲዳማ እናስፈትናለን። በዚህ አመት የኩረጃን ለማስቀረትና የትምህርት ጥራትን ለማረጋገጥ የሰራነው ስራ ስኬት በተገቢው መፈተሽ አለብን ብለን ወስነን በክላስተር ነው ተማሪዎችን እያስፈተንን ያለ ነው። ከዚህ በፊት ተማሪዎቻችን ከ1000 በላይ በሚሆኑ ትምህርት ቤቶች ነው ሲፈተኑ የነበሩት። ያ በጥንቃቄ ፈተናን ለመፈተን በጣም አስቸጋሪ ስለሆነ በተበታተነ መልኩ ከይታ በራቀ መልኩ ፈተናን ማስፈተን አስቸጋሪ ይሆናል የሚል እምነት ስላደረብን በዚህ አመት እንግዲህ 1000 እና ከዛ በላይ በሆኑ ትምህርት ቤቶች ስናስፈትን ከነበረበት በዚህ አመት በ232 ክላስተሮች ነው እያስፈተንን ያለ ነው። አክለውም ተማሪዎችን በክላስተር ማስፈተኑ ጠቀሜታ እንዳለው ገልጸው በማህበራዊ ሚዲያ ፈተናው ተሰርቋል የሚባለውን ማደናበሪያ ተማሪዎቹ መስማት እንደሌለባቸው አሳስበዋል። የኛ ያው የሲዳማ ክልል በሚል ነው ፈተናው የወጣው። ሁሉም ፈተና ላይ በግርገውና በራስገው የኛን ክልል የሚገልጽ ነገር አለው። ይህንን ያልተገነዘቡ የፈተናውን ሂደት ለመረበሽ የሚፈልጉ አካላት በዚህ መልኩ ሙከራ አድርገዋል። በዚህ አጋጣሚ እንግዲህ መላው ማህበረሰባችን ሁሉም ተማሪዎች በምንም አይነት ሁኔታ ፈተና ሊወጣ የሚችልበት እድል እንደሌለ እና ዝግ መሆኑን አውቀው በእንዲህ በሚያታልሉ አካላት እንዳይታለሉ በዚህ አጋጣሚ መልእክትን ማስተላለፍ ፈልጋለሁ። የሐዋሳ ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ በበኩላቸው በሐዋሳ ከተማ ደረጃ 10408 ተማሪዎች በ27 ክላስተር እየተፈተኑ እንደሚገኙ አንስተው እስካሁን ባለው ሂደትም ፈተናው በጥሩ ሁኔታ እየተከናወነ እንደሚገኝ ገልጸዋል። እኛ እንደ ከተማ አስተዳደር ከዚህ ቀደምም ያው የክላስተር አደረጃጀት እንጠቀማለን። ነገር ግን በዘንድሮ አመት ቁጥሩንም ማሳነሰን ከዚህ በፊት 48 ማዕከላት ላይ ነው ሲንሰጥ ነበረው።
ዘንድሮ ላይ ይህንን በመቀነስ ወደ 27 ማዕከላት በማድረግ የፈተና አሰጣጥ ስርዓቱን በበለጠ ለመቆጣጠርን በሚያስችለን መልኩ ነው ፈተና እየሰጠን ያለ ነው። ከዚህም በተጨማሪ ተማሪዎች በራሳቸው ትምህርት ቤት እንዳይፈተኑ አድርገናል። ለምሳሌ አሁን ያለነው ሀይቅ ዳር የሀዋሳ ሀይቅ አንደኛ ደረጃ ትምህርት ቤት ጣቢያ ነው። የዚህ ትምህርት ቤት ተማሪዎች ግን እዚህ አይደለም ያሉት። የዚህ ትምህርት ቤት ተማሪዎች አዲስ ከተማ ነው እየተፈተኑ ያሉትና አንድም ተማሪዎች በሌላ ኢንቫይሮንመንት ከለመዱት አካባቢ ወጣ ብለው እንዲፈተኑ ማድረግም የራሱ ጠቀሜታ ስላለው ከክላስተር አደረጃጀትን በተጨማሪ ይሄንንም ተከትለናል አሰራሩን። ሌላው ደግሞ ፈተናው ሁሉም የፈተና ጣቢያዎቻችን በሁለተኛ ደረጃ ትምህርት ቤት መምህራን ነው እየተመራ ያለው። ሱፐርቫይዘሮችም ከሁለተኛ ደረጃ ትምህርት ቤት መምህራን ነው የመለመል ነው። ይሄም ያው የ8ኛ ክፍል ተማሪዎች በቀጣይ ወደ ሃይ ስኩል ወደ 9ኛ ክፍል የሚያልፉ እንደመሆናቸው መጠን ከታች የሚመጡ ተማሪዎች እንዴት ነው ተፈትነው እየመጡ ያሉት የሚለውንም እነሱም በባለቤትነት ሁለተኛ ደረጃ ትምህርት ቤት መምህራንም በባለቤትነት ከኛ ጋር እንዲሰሩም ስለፈለግን እንደ ክልልም የተቀመጠ አቅጣጫ ስለሆነ በዛ ልክ የፈተናን አሰጣጥ ጥራት ለማሻሻል ስራዎችን እየሰራን ነው። ይህ በእንዲህ እንዳለ ከ3 ትምህርት ቤቶች በአንድ ክላስተር ማስፈተኛ ማዕከል የፈተና ኃላፊ የሆኑት አቶ ጋሻው ደጀኔ በበኩላቸው በሀይቅ ዳር ትምህርት ቤት ማዕከል አጠቃላይ 435 ተፈታኞች ፈተና እየወሰዱ እንደሆነ አብራርተዋል። እስካሁን ያለው የፈተና ሁኔታ ሱፐርቫይዘሮች ፈታኞች በሰዓቱ ተገኝተው ከማደሪያው ፈተናው ከማደሪያው በሰላም ገብቶ እንግዶች ባሉበት ተከፍቶ ተማሪዎች የፈተና ስርዓቱን እየተከታተሉ ይገኛሉ። በአሁን ሰዓት ውስጥ ምንም ያጋጠመን ችግር የለም፣ ሰላማዊ ነው። ተማሪዎችን በጸጥታ እየሰሩ ነው። በተመሳሳይ ዜና የፈተና ስርቆትን ለመቀነስ የዘንድሮ የ8ኛ ክፍል ክልል አቀፍ ፈተና በፈተና መስጫ ማዕከሎች በክላስተር ደረጃ እየተሰጠ መሆኑን የይርጋለም ከተማ ትምህርት ጽሕፈት ቤት ገለጸ። የ2018 የትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና በዛሬው ዕለት መሰጠት ተጀምሯል። ሚካኤል ጋሞ ዝርዝር አለው። የ8ኛ ክፍል ፈተናን በተመለከተ ያነጋገርናቸው የይርጋለም ከተማ አስተዳደር የትምህርት ጽሕፈት ቤት ኃላፊ አቶ ደረጃ አክሊሉ እንደገለጹት በክልሉ ትምህርት ቢሮ በተቀመጠው አቅጣጫ የዘንድሮ ፈተና ካምናው በተለየ ሁኔታ በክላስተር መደረጉንም ተናግረዋል። 1641 ተማሪ እየተፈተነ ነው። በዚህ ሰዓት ለፈተና ተዘጋጅቶ እየገባ ነው ያለው። እንግዲህ እነዚህ ተማሪዎች 1641 ተማሪዎች በ5 ክላስተር ተሸንሽነው ነው ወይም ተመድበው ነው እየተፈተኑ ያሉት። በዘንድሮ ዓመት ካምናው በተሻለ መልኩ ተማሪዎችን ለማብቃት በርካታ ቅድመ ዝግጅቶች መደረጋቸውንም ኃላፊው ተናግረዋል። እንግዲህ ያው ተማሪዎቻችን ከቅድመ ዝግጅቱ ቢጀምር ከጥቅምት ወር ጀምሮ እኛ ማጠናከሪያ ትምህርት እየሰጠን ነው ቆየ ነው። ማጠናከሪያ ትምህርት ስንሰጥ ደግሞ እንደ ድሮ ተማሪ በደረሰው በዘፈቀደ ሳይሆን ተማሪ የቲቶሪያል ትምህርት መማር ግዴታቸው እንደሆነ ወላጆቻቸውን አምጥተን አወያይተን ተማሪው ራሱ ደግሞ ውል ስምምነት ፈርሞ ስንት ጊዜ በተለይ ቲቶሪያል ስንት ጊዜ የቀረ ተማሪ በፈተና አይቀመጥም የሚለውን የራሳችን እንትን መስፈርት አስቀምጠን ነው ያው እንግዲህ ቲቶሪያል እንዲከታተሉ ያደረግነው። ያ ብቻ ሳይሆን ያው በየጊዜው ማጠና ምንድነው ሞዴል ፈተናዎች በትምህርት ቤት በኩልም እየተዘጋጀ እየተሰጣቸው ነው ያሉት። በይርጋለም ከተማ የአዳራሽ ትምህርት ቤት ርዕሰ መምህር የሆኑት አቶ ዳምጠው ካሳ በበኩላቸው ከ7 ትምህርት ቤቶች የመጡ 772 ተማሪዎች በአዳራሽ ትምህርት ቤት ፈተናቸውን እየወሰዱ እንደሚገኙም ገልጸዋል። 772 ተማሪዎች ናቸው እየተፈተኑ ያሉት። ወደ 7 ትምህርት ቤቶች እዚህ እየተፈተኑ ይገኛሉ። 772 ተማሪዎች ናቸው የሚፈተኑት ማለት ነው እና ምንም ማለት ስርቆት ሳይሆን ለወላጆቻቸው ተነግሮ ልጆቻቸውም ደግሞ በደንብ አውቆ ተረድቶ ዝግጅት አድርገናል እና እስካሁን ድረስ ያለው ነገሮች በጣም ጥሩ ናቸው ማለት ይችላሉ። እንደ ርዕሰ መምህሩ ገለጻ ተማሪዎችን ለማብቃት በርካታ ስራዎች የተሰሩ ሲሆን ከመደበኛ የመማር ማስተማር ሂደት ጎን ለጎን በተቃራኒ ፈረቃ ለተማሪዎቹ የማጠናከሪያ ትምህርት ሲሰጥ መቆየቱን ተናግረዋል። የ2017 የነበረው የተማሪ ውጤት መነሻ በማድረግ መደበኛ ትምህርት ጎን ለጎን ተቃራኒ ፈረቃ ልጆቹ መጥቶ ትምህርታቸው እንዲከታተል ተደርጓል። ጠዋት መደበኛ ትምህርት ይማራሉ፣ ከሰዓት እንደገና መጥቶ ቲቶሪያል እንዲማሩ
ለዚህ የኛ ትምህርት ቤት ብቻ ሳይሆን በከተማ አቀፍ ደረጃ ሁላ ተደርጓል። እንደዛ ተደርጎ መልእክት ተላልፎ በየትምህርት ቤታችን ለምሳሌ እዚህ ትምህርት ቤት በ3 ደረጃ ተማሪዎችን በደረጃ ተካፍሎ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ አንደኛ ደረጃ የሚባሉት ከፍተኛ ውጤት ያመጡ፣ መካከለኛ ውጤት ያመጡና ሶስተኛ ደረጃ ለማለት ዝቅተኛ ውጤት ያመጡትን ልጆችን በመለየት ልጆችን የመደገፍ ስራ እየተሰራን ቆይተናል። የአፈር ማዳበሪያ ስርጭት በዲጂታል አሰራር በማሳለጥ ምርትና ምርታማነትን ለማሳደግ በቅንጅት እየተሰራ መሆኑን የሲዳማ ክልል ግብርናና ተፈጥሮ ሀብት ልማት ቢሮ አስታወቀ። ቢሮው የአፈር ማዳበሪያ አቅርቦትና ስርጭትን በተመለከተ ጉዳዩ ከሚመለከታቸው አካላት ጋር ውይይት አካሂዷል። ሀመልማል ንጉሴ ዝርዝር አላት። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ከ2016 ዓ.ም ጀምሮ የአፈር ማዳበሪያ ስርጭት ሂደት ዲጂታል በማድረግ በኢቫውቸር የማገበያየት ሂደት ተግባራዊ ያደረገ ሲሆን ሂደቱ የሚገኝበትን ሁኔታ በማስመልከት ጉዳዩ ከሚመለከታቸው አካላት ጋር ውይይት አድርጓል። በውይይት መድረኩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ የግብርና ምርትና ምርታማነት ለማሳደግ የግብርና ቴክኖሎጂ ጥቅም ላይ መዋል ምርጫ የሌለው ተግባር መሆኑን ገልጸው በሲዳማ ክልል ደረጃ በየዓመቱ 300,000 ኩንታል በላይ የአፈር ማዳበሪያ ጥቅም ላይ እንደሚውል ገልጸዋል። የአፈር ማዳበሪያ ብክነት ችግር ለመቅረፍም ዲጂታል አሰራር መዘርጋት መቻሉን አስገንዝበዋል። ማዳበሪያን በሚመለከት አሁን ባለው ሁኔታ እንደ ክልላችን ከ300,000 ኩንታል በላይ በአመት ጥቅም ላይ ይውላል። ይሄ በስርዓት ጥቅም ላይ የሚውል ከሆነ ምርታማነትን በላቀ ደረጃ ማሳደግ ይቻላል። በተቃራኒው ደግሞ አቅርቦቱ፣ ስርጭቱ እንዲሁም ደግሞ አጠቃቀሙ ችግር ውስጥ የሚገባ ከሆነ በምርታማነት ላይ አሉታዊ ተጽዕኖ አለው። ከዚህ አንጻር የአሰራር ስርዓት ማሻሻል እንዲሁም ደግሞ የአገልግሎት አሰጣጥን በማሻሻል አርሶ አደሮቻችን እንዲጠቀሙ ማድረግ ቁልፍ ስለሆነ ባለፉት 3 ዓመታት የአሰራር ስርዓትን አሻሽለናል። የስርጭት ሂደቱንም የተሳለጠ እንዲሆን አድርገናል። ወደ ዲጂታል ስርዓት ገብተናል። ከዲጂታል ስርዓት አንጻር ኢቮቸር የሚባል ቴክኖሎጂ እየተጠቀምን ያለ ነው። ከዚህ አንጻር ቢሮ፣ ህብረት ስራ፣ የዩኒየን እንዲሁም ደግሞ የሲዳማ ባንክ ከኤቲአይ ጋር በመቀናጀት አዲስ የስርጭት ስርዓት ዘርግተን ላለፉት 3 ዓመታት ተግባራዊ አድርገናል። የአሰራር ስርዓት ማነቆችን በመለየትና በመቅረፍ አገልግሎቱን ይበልጥ ለማሳደግ እንደሚሰራ ኃላፊው ገልጸዋል። በእርግጥ በየዓመቱ በየጊዜው የገመገምን የመጣን ቢሆንም ቀጥሎ በራሳችን ኦን ማድረግ ስላለብን እስካሁን ድረስ የተሰሩ ስራዎች እና የመጡ ውጤቶች ምንድናቸው? በዚህ ሂደት ውስጥ ደግሞ ያጋጠሙ ማነቆች ምንድናቸው? እነዚህ ማነቆች የማን ናቸው? ቀጥሎ ደግሞ በማን መቼ ይፈታሉ የሚለውን ነገር እያንዳንዱ ባለድርሻ አካል የራሱን ኃላፊነት እንዲወጣና ቀጥሎ ደግሞ የተሳለጠ የስርጭት ስርዓትም እንዲኖር እና የተጠናከረ እንዲሆን ለማድረግ ታስቦ የተዘጋጀ ነው። ከዚህ አንጻር የግብርና ትራንስፎርሜሽን ኢንስቲትዩት የድጋፍ ስራውን ወይም ደግሞ የአቅም ማጎልበት ስራውን ይሰራል። የቢሮው የማቀናጀት ግብዓት የማቅረብ የማሰራጨት ስራ ይሰራል። የሲዳማ ባንክ በተቀመጠው የስርጭት ሞዳሊቲ መሰረት አፕሊኬሽኑን በመጠቀም የሳተላይት ጣቢያዎችን በማደራጀት የስርጭት ስርዓቱን እያከናወነ ነው ያለው። ህብረት ስራ ደግሞ መጋዘኖችን ማኔጅ ያደርጋል። ስለዚህ በቅንጅት የተሳለጠ ስራ እንዲሰራ እያንዳንዱ ኃላፊነቱን እስካሁን ካለው በላቀ ደረጃ እንዲወጣ የጋራ መግባባት ለመፍጠር የተደረገ ያለ ውይይት ነው። በሲዳማ ክልል ግብርና ትራንስፎርሜሽን ኢንስቲትዩት የኤሲሲ ፕሮግራም ዳይሬክተር አቶ ተሰማ እርባዬ በበኩላቸው ከሚመለከታቸው ተቋማት ጋር በመቀናጀት የአፈር ማዳበሪያ ስርጭት ሂደት ማሳለጥ መቻሉንና አገልግሎት አሰጣጡን በማቀላጠፍ የአርሶ አደሮችን እንግልት በማስቀረት ተጠቃሚነታቸውን ማሳደግ እንደተቻለ ተናግረዋል። በማዳበሪያ ስርጭት ላይ ያለውን ኢንኤፊሸንሲ የተለያዩ ችግሮች አሉ። ያው ጥናቱ ላይ እንደታየው የመንግስት ሪሶርስ የሚባክንበት አላስፈላጊ የግብርና መዋቅር ኃላፊዎችም ሰራተኞችም ጊዜ የሚጠፋበት ነው የነበረው። ስለዚህ ይህንን ችግር መፍታት እና በዘመናዊ በሆነ መልኩ በሲስተም በተደገፈ ይህን ችግር መፍታት የአጭር ጊዜ ዓላማ ነው። ሌላው ደግሞ ቀጥሎ ያለው ምንድነው? የረጅም ጊዜ ዓላማው አርሶ አደሩ ያለው በአሁን ጊዜ ያለው ዲጂታል ሲስተም
ታውቃላችሁ። በተለይ ከብድር ከክፍያ ጋራ በተያያዘ ነገሮች ወደ ዲጂታል ሲስተም እየተቀየሩ ነው። ስለዚህ ኢትዮጵያ ውስጥ ትልቁ እንግዲህ የትልቁን የኢኮኖሚ ሴክተር የያዘው አርሶ አደር ከዚህ ሲስተም ጋራ መገናኘት አለበት። ያው ግብርና ላይ ትልቁ ችግር ብድር እንደሆነ ታውቃላችሁ፣ ፋይናንስ አክሰስ ቱ ፋይናንስ የምንለው። ስለዚህ ከዚህ ጋራ እንዲገናኝ ነው አርሶ አደሩ ከፋይናንስ ጋራ ከፋይናንስ ተቋማት ጋራ ከዲጂታል ሲስተም ጋራ እንዲተዋወቅ ቀጥሎ ብድር እንዲያገኝ ነው። ያነጋገርናቸው የመድረኩ ተሳታፊዎች እንደገለጹት የኢቫውቸር ግብይት ሂደት በየአካባቢያቸው በመዘርጋቱ የአርሶ አደሮችን ተጠቃሚነት ማሳደግ መቻሉን ገልጸዋል። ዲጂታላይዝ ከተደረገ በኋላ በተለይ አገልግሎት አሰጣጥ ችግር፣ የአቅርቦት ችግር፣ የስርጭት አሰራር ችግር ጭምር የተፈታበት ሁኔታ ነው ያለው። ከዚህም እንግዲህ አርሶ አደራችን ህዝባችን ምርትና ምርታማነትን ማሳደግ ተችሏል። ጊዜ ቆጣቢ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ጀምሮ ለሚካሄደው ሀገራዊ ምክክር ጉባኤ የሚያደርገውን ዝግጅት አጠናክሮ ቀጥሏል። ለዚህም በዛሬው ዕለት ለሀገራዊ ምክክር ጉባኤው አመካካሪዎች ያዘጋጀውን የግንዛቤና የክህሎት ስልጠና መስጠትም ጀምሯል። ኢዜአ ያደረሰንን ዘገባ ብሩክታዊት ብርሃኑ ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ጀምሮ ለሚያካሂደው ሀገራዊ ምክክር ጉባኤ የሚያደርገውን ዝግጅት አጠናክሮ ቀጥሏል። ለዚህም በዛሬው ዕለት በሀገራዊ ምክክር ጉባኤ አማካሪዎች የተዘጋጀውን የግንዛቤና የክህሎት ስልጠና መስጠት ጀምሯል። በአዲስ አበባ እየተካሄደ የሚገኘው ይህ የአማካሪዎች ስልጠና ከዛሬ ሰኔ 11 ጀምሮ እስከ ሰኔ 17 ቀን 2018 ዓ.ም ድረስ ለ7 ቀናት እንደሚቆይ ተጠቁሟል። በስልጠናው መክፈቻ ላይ የተገኙት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ይህ የስልጠና መርሃ ግብር ልዩነቶች በምክክር የሚፈቱበት፣ በግልጸኝነትና በመግባባት የሚቀርፉባት ኢትዮጵያን ለመገንባት በጋራ በሚደረገው ጉዞ ላይ ሌላ አንድ ትልቅ ምዕራፍ ስኬት ነው ብለዋል። አማካሪዎች ይህንን ትልቅ አገራዊ ኃላፊነት በታማኝነት የሚሸከሙ ባለደራዎች መሆናቸውን የጠቀሱት ፕሮፌሰሩ ራሳቸውን የሀገሪቱ ማህበራዊ፣ ህዝባዊና ዲሞክራሲያዊ መጻኢ ዕድል በጋራ የሚገነቡ ታሪክ ሰሪዎች አድርገው ማየት እንዳለባቸውም አሳስበዋል። ይህ የስልጠና አማካሪዎች የእያንዳንዱን ኢትዮጵያዊ ክብር የሚጠብቁ እንዲሁም ለሰላም፣ ለፍትህና ለአንድነት ያላቸውን የጋራ ምኞት የሚያሳኩ ምክክሮችን ለመምራት የሚያስችላቸውን እውቀት፣ ክህሎትና እሴት ለመጨበጥ የሚያስችል ነው ብለዋል። አማካሪዎች በጉባኤው ወቅት ሁሉም ተሳታፊዎች እኩል የመናገርና የመሳተፍ እድል እንዳላቸው ማረጋገጥ፣ በውይይቱ ወቅት የሚነሱ አለመግባባቶችን በአግባቡ መምራት እንዲሁም ውይይቱ ወደ ጋራ መግባባት እንዲያመራ መንገድ ማሳየት ይጠበቅባቸዋል ብለዋል። አማካሪዎች ይህንን ትልቅ አገራዊ አደራ በትህትና በገለልተኝነትና በትዕግስት እንዲወጡም አደራ ብለዋል። በተባበሩት መንግስታት የልማት ፕሮግራም የኢትዮጵያ ተወካይ ሳሙኤል ዶ በበኩላቸው አማካሪዎች በሂደት ውስጥ የሚነሱ ልዩ ልዩ ስሜቶችን በአግባቡ መረዳትና መለየት መቻል ይኖርባቸዋል ብለዋል። ስሜቶችን በጥንቃቄ በማስተናገድም ወደ ገንቢ የጋራ ተሳትፎ እንዲቀየሩ መርዳት የአማካሪዎች ዋነኛ ሚና ሊሆን እንደሚገባ አጽንኦት ሰጥተዋል። የአነስተኛ ማሳ አርሶ አደሮችን ምርትና ምርታማነትን ለማሳደግና ተመጣጣኝ ገበያ ትስስርን ለመፍጠር ኢትዮሼፕ ከተሰኘ ፕሮጀክት ጋር እየተሰራ ያለው ስራ ውጤት እያስገኘ መሆኑን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። ፕሮጀክቱ ከሲዳማና ማዕከላዊ ኢትዮጵያ ክልል ጋር በመቀናጀት ከሁሉም ክልል ለተውጣጡ የግብርና ባለሙያዎች አዳዲስ የተፈጥሮ ማዳበሪያ አዘገጃጀቶች ላይ ስልጠና ሰጥቷል። ብሩክታዊት ብርሃኑ ተጨማሪ አላት። ኢትዮሼፕ አነስተኛ ማሳ ያላቸውን አርሶ አደሮች ራሳቸውን እንዲችሉ ገበያ መር ምርት ላይ በትኩረት እንዲሰሩ እንዲሁም የገበያ ትስስር ላይና ከመንግስት ማዳበሪያ ጠባቂነት ተላቀው በተፈጥሮ ማዳበሪያ እንዲያመርቱ የተለያዩ የማዳበሪያ አዘገጃጀት ሂደቶችን በማሰልጠን ውጤታማ ስራ እየሰራ ይገኛል። ይህንን ተሞክሮ ለማስፋፋት ከሲዳማና ማዕከላዊ ኢትዮጵያ ክልል ለተውጣጡ የግብርና ባለሙያዎች ከጉድጓድ ውጪ የሚዘጋጅ የተፈጥሮ ማዳበሪያ ወይንም የኮምፖስት አዘገጃጀትና ቦካሺ የተሰኘ ከጃፓን ልምድ የተቀመረ አዲስ የኮምፖስት አይነት አዘገጃጀት ስልጠና ሰጥቷል። የስልጠናው ተሳታፊዎችም ስልጠናው በአዳዲስ እውቀቶች ላይ ግንዛቤ የሚያስጨብጥና የአርሶ አደሩን ምርታማነት የሚያሳድጉ ተሞክሮዎችን የቀሰሙበት መሆኑን ገልጸዋል። ኢትዮሼፕ በብዙ መልኩ አርሶ አደሮች አብዛኛውም አነስተኛ ማሳ ያላቸውን አርሶ አደሮች ራሳቸውን እንግዲህ እንዲያድጉ በኢኮኖሚም በሁሉ ነገር እንዲያድጉ
የተለያየ ስልጠና እየሰጠ አርሶ አደሮቹን እንድንደግፍ ባለሙያዎችን እየጠራ በተግባርም በቲዮሪም በደንብ እያሰለጠና እንግዲህ አርሶ አደሮች ተጠቃሚ እየሆኑ ነው። አሁንም ከዚህ ስልጠና እንግዲህ የተለያየ አሁን 2 አይነት የተፈጥሮ ማዳበሪያ አዘጋጅተን እንግዲህ እንድናውቅ ረድቶናል። አንዱና ዋነኛው የአፈር ለምነትን የሚጨምር ቴክኖሎጂ ላይ ነው እየወሰድን ያለ ነውና አንደኛው ኮምፖስት አመራረተት ነው። ሁለተኛው ደግሞ ቦካሽ የሚባል አዲስ ቴክኖሎጂ አለ። ኮምፖስቱም ቦካሽም ኦርጋኒክ ፈርቲላይዘር ነው እና ስለዚህ ለምናመርተው ምርት ለአፈሩ አፈር ለምነትን ለመጨመር ዋነኛና ጥሩ ቴክኖሎጂ ነው። እዛ ላይ ነው ዛሬ ስልጠና እየወሰድን ያለ ነው። ከዚህ በፊት የነበረው ኮምፖስት ኦልሞስት እንደ ግብርና ፓኬጅ ውስጥ ተካቶ ኦልሞስት 10 ዓመት አካባቢ ላይ ፓኬጅ ውስጥ ገብቶ እንደ ስልጠና የሚሰጥበት ነው። ይሄኛው ቀለል አለ ነው። ከዚህ በፊት የነበረው 78 አይነት ማቴሪያሎችን ነው ደርድረን አምጥተን ፈልገን ከሌለ ደግሞ ስራ መስራት ማንችልበት ደረጃ ላይ የነበረው ነው ስቴፖቹ የነበረው። ይሄ ግን አካባቢ ላይ ሎካል ማቴሪያል ኦልሞ አካባቢ ላይ የሚገኘውን ቁሳቁስ ተጠቅመን እንዴት ኮምፖስት መስራት እንቻል እንዳለብን የሚያስረዳ ነው። ይሄን ብቻ ሳይሆን አሁን ይሄ ኮምፖስት ቦካሽ የሚባለው የጃፓን አጠራር ስም ነው። ቦካሽ የትም ቦታ ላይ ሆኜ ማዘጋጀት የምችልበት ነው። ቤት ውስጥ ማዘጋጀት እችላለሁ፣ በረንዳ ላይ ማዘጋጀት እችላለሁ። ይሄም ማዘጋጀትም ብቻ አይደለም፣ በአጭር ሰዓትም 21 እስከ 27 ቀን ነው የመድረሻ ጊዜ። የግብርና ሚኒስቴር የሆርቲካልቸር ከፍተኛ ባለሙያና የስልጠናው አስተባባሪ የሆኑት አቶ አብዱል ዘሊል እንደተናገሩት በትንሽ ግብአትና ተረፈ ምርት በአጭር ጊዜ በቀላል መንገድ የሚዘጋጁ የኮምፖስት አይነቶችን ለማስፋፋት እንደ ሚኒስቴር መስሪያ ቤት በትኩረት እየተሰራ መሆኑን አንስተዋል። አርሶ አደሩም የሚመጡ አማራጮችን በመተግበር የተሻለ ምርት ማግኘት እንደሚችልም ገልጸዋል። የሚሰሩበትም የተለያዩ ቴክኒኮች አሉት። ለምሳሌ እርጎ እንጨምራለን፣ ሙዝ አለው፣ የተለያዩ ገለባዎች አሉ፣ የጫካ አፈር እንጠቀማለን፣ ፍግ እንጠቀማለን። ይህን ቦካሹን ለመስራት እነዚህን ሁሉ እሁዶች አድርገን በዛ እሁድ የተገኘውን ነው ወደ ማሳ የምንወስደው እንጠቀመው። ስለዚህ የተሻለ የፈጣን የሆነ ኦርጋኒክ ኮምፖስት ለሚፈልግ ቦካሽ የተሻለ ውጤት ያመጣለታል። በሲዳማ ክልል በእርሻና ተፈጥሮ ሀብት ልማት ቢሮ የኢትዮ ሼፕ ፕሮጀክት አስተባባሪ አቶ ታደሰ ጭርፋ በበኩላቸው ፕሮጀክቱ በሲዳማ ክልል በ6 ከተሞች ሲተገበር መቆየቱን ገልጸው በእስካሁኑ ሂደትም አመርቂ ውጤት መገኘቱን አንስተዋል። በሲዳማ ክልል በ6 ወረዳዎች ላይ ይሄ ፕሮጀክት ሲሰራ ቆይቷል። ይሄ ሲሰራ ሲቆይ በ6ቱም ወረዳ ላይ በደቡባዊ ሲዳማ ዞን በዳራ ኦቲልቾ፣ ባላታ ጩኮና ሁላና ጭሮኔ ላይ እስካሁን ይሰራል። በመጀመሪያው ዙር በሰራባቸው በዳራ ኦቲልቾ ላይ ከፍተኛ ውጤት ተገኝቶበታል። በጓሮ አትክልት ላይ በሰሩት ስራ እስከ ሀገር አቀፍ ድረስ ተሞክሮ የተወሰደበት ሆኖ ታይቷል በሲዳማ ክልል ውስጥ። በዚህ መነሻነት አሁንም ይሄ ፕሮጀክት የሚሰራው በአርሶ አደሮች እውቀትና ኪሎት ላይ ነው የሚሰራው። እነሱን የሚያግዙ በ6ቱም ወረዳ የሚገኙ የልማት ጣቢያ ሰራተኞች አሉ። እነዛ ሰራተኞች አርሶ አደሩን በተገቢ ሁኔታ እንዲያግዙ የአቅም ግንባታ ስልጠና መስጠት ነው። አቶ ታደሰ አክለውም ቦካሽ የተሰኘው የተፈጥሮ ማዳበሪያ ለተሻለ ምርትና ምርታማነት ጠቀሜታው የጎላ መሆኑን አርሶ አደሩም እየተረዳ መምጣቱን ገልጸው በቀላሉ መዘጋጀት በመቻሉ ሚናው የጎላ እንደሆነም አንስተዋል። ቦካሽ የሚባለው የጃፓን አዲሱ ቴክኖሎጂ ነው ያመጣው ነው። ያንን በተለያዩ በሰብል ተረፈ ምርቶች የሚሰራ ነው። ተረፈ ምርቶችን በመሰብሰብ ማይክሮ ኦርጋኒዝሞች እንዲኖሩ አድርጎ እንዲበሰብስ ተደርጎ እንደ ብስባሽ እንደ ማዳበሪያን እንዲተካ የሚሰራ ነው። ልዩነቱ ምንድነው? ቦካሽው ቶሎ ምላሽ ይሰጣል። ቶሎ በአጭር ጊዜ ውስጥ ይበሰብስና ለሰብሉ ምግብነት የሚያገለግል ነው። ኮምፖስት እንደሚታወቀው አፈር ለምነቱን በመጨመር ቀስ እያለ ለምነቱን አፈሩን የገነባ ለአፈር ጥበቃ የሚሆን ነገር ነው። ይሄ ቶሎ ምላሽ የሚሰጥ ከአፈር ለምነቱም ውጪ ለሰብሉም ቶሎ ምላሽ የሚሰጥና ቶሎ የሚደርስ ነው። ልዩነቱ ይሄ ነው። የኢትዮጵያ ብሔራዊ ጥቅምን አሳልፈው ለመስጠትና
የህዝብን ሰላም ለማናጋት የሚጥሩ አካላትን መታገል የጋራ ኃላፊነታችን ነው ሲሉ በሲዳማ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች አመራሮች ገለጹ። በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በሀገር ብሔራዊ ጥቅም ሰላምና ልማት ላይ ያላቸውን አቋምና ምልከታ በተመለከተ ገለጻ አድርገዋል። ኪሩቤል ፈለቀ ተጨማሪውን ይዞታል። በሲዳማ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በሀገር ብሔራዊ ጥቅም ሰላምና ልማት ላይ ያላቸውን አቋምና ምልከታ በተመለከተ ከኢዜአ ጋር ቆይታ አድርገዋል። በቆይታቸውም የሀገር ሰላምና ልማትን ማደናቀፍ ከብሔራዊ ጥቅም በተቃራኒ መቆም በየትኛውም መመዘኛ ትክክል ያልሆነ ተግባር መሆኑን አንስተዋል። በመሆኑም የኢትዮጵያን ብሔራዊ ጥቅም አሳልፈው ለመስጠትና የህዝብን ሰላም ለማናጋት የሚጥሩ ባንዳዎችን መታገል የጋራ ኃላፊነታችን ነው ብለዋል። የሲዳማ ክልል የፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢና የኢትዮጵያ ሶሻል ዴሞክራሲ ፓርቲ የድርጅት ጉዳይ ኃላፊ በለጠ ሰጌቦ በአገር ብሔራዊ ጥቅም ሰላምና ልማት ላይ ያለ ልዩነት የምንሰራበት የጋራ አጀንዳችንና ሀገራዊ ግዴታችን ጭምር ነው ሲሉም ተናግረዋል። የፖለቲካ ፓርቲዎች ለዘላቂ ልማትና ጠንካራ ሀገረ መንግስት ግንባታ ሂደት ተቀራርበንና ተደጋግፈን ለመስራት ተዘጋጅተናል ነው ያሉት። በሀሳብ የበላይነት በሰላማዊ መንገድ መታገል የማይፈልጉ እንዲሁም በባንዳነት የተሰለፉ አካላት በየትኛውም መመዘኛ ታሪካዊ ስህተት እየፈጸሙ መሆኑን ሊገነዘቡ ይገባል ብለዋል። በመሆኑም የኢትዮጵያን ብሔራዊ ጥቅም አሳልፈው ለመስጠትና ሰላምን ለማናጋት የሚጥሩ አካላትን መታገል የጋራ ሀገራዊ ኃላፊነታችን በመሆኑ በቁርጠኝነት እንሰራለን ሲሉም አረጋግጠዋል። የጋራ ምክር ቤቱ ስራ አስፈጻሚና በክልሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካይ ወይዘሮ ሀረገወይን ዘሪሁን የሰላምና የልማት ጉዳይ ለማንም የማይተው የሁላችንም ቋሚ አጀንዳ ነው ብለዋል። በመሆኑም የህዝብን ሰላምና ልማት በማደናቀፍ ሀገርን ለማፍረስ የሚጥሩ ጸረ ሰላም ኃይሎችን ድርጊት በመታገል በኢትዮጵያ ጠንካራ ሀገረ መንግስት የመገንባት ኃላፊነታችንን ለመወጣት እንሰራለን ነው ያሉት። ኢትዮጵያ የብዝሃ እምነትና ባህል ሀገር መሆኗን አስታውሰው ሁልጊዜም ልዩነቶችን በነባር ባህሎችና በምክክር በመፍታት ጠንካራ ሀገረ መንግስት መገንባት ይገባናል ብለዋል። የኢትዮጵያን ብሔራዊ ጥቅም ለመጉዳትና ሰላሟን ለማናጋት የሚደረግ ጥረት ክህደት ስለመሆኑ አንስተው ከምንም በማስቀደም ለሀገር መስራት እንደሚገባም ገልጸዋል። የሲዳማ አርነት ንቅናቄ ሲአን ሊቀመንበር ለገሰ ላንቃሞ በበኩላቸው የሀገርን ብሔራዊ ጥቅም ሰላምና ልማት አጠናክሮ ማስቀጠል የፓርቲያችን የማይናወጥ አቋም ነው ብለዋል። የውጭ ባንዳዎችንና የውስጥ ባንዳዎችን የጥፋት አጀንዳ ተቀብለው ልዩነቶችን በኃይል ለመፍታት እየተንቀሳቀሱ ያሉ ጸረ ሰላም ኃይሎችን እንደሚታገሉ ገልጸው በሀገር ብሔራዊ ጥቅም ላይ ልዩነት የለንም ብለዋል። ለዘመናት ሳያግባቡን የቆዩ ሀገራዊ ጉዳዮችን ለመፍታት ታሪካዊ እድል የሰጠንን ሀገራዊ ምክክር በመጠቀም ችግሮችን በምክክር በዘላቂነት መፍታትና ሀገርን ማጽናት አለብን ሲሉም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ይዘንላችሁ የቀረብናቸው ዜናዎች እነዚህን ይመስሉ ነበር። ዜናዎችን እየመራው እኔ ክብረባል መላኩ አብሬያችሁ ቆየው። ከቀሪ የቴሌቪዥን ፕሮግራሞች ጋር መልካም ቆይታ